ቴንክ ዩ። እሺ ምናልባትም አሁን ይሄ ክርክር መሀል ላይ የአፋዱ እስክንድር ነጋ ምስኪኑን እስክንድር ነጋ የረሳ እንዳየው እስክንድር ላይ ዘመቻ ራሱ የተከፈተው ለእንደዚህ አይነት አስተላለፍ ምቹ ያልሆነ በጣም ያቋም ሰው ስለሆነ ነው ማለት ነው። አስቀድማችሁ እስክንድርን አስወግዱ ዘመቻ ተከፍቶ ማለት ነው። ምክንያቱም እስክንድር ለእንደዚህ አይነት ነገር ምቹ ሰው አይደለም፣ በመርህ የሚንቀሳቀስ ሰው ነው። ሁለተኛ እስክንድር ሳውን እናንተ ከምትሉት ምን የተለየ ነገር ነው ያለው? ያው እነዛ ብዙ ዘመቻዎች እስክንድር ላይ ሲከፈት አውቃለሁ። በደንብ መወራት የማያለበት ነገር ነው። የአፋድ መሪ ነው አይደለም እስክንድር። ምንድን ነው በዚህ ደረጃ ዘመቻ የተከፈተበት? እሱ ችካል ስለሆነ ነው ማለት ነው። ለእንደዚህ አይነት ነገር ምቹ ስላልሆነ አስቀድሞ እንደዚህ አይነት ሰዎችን የሚጎረብጡ ሰዎችን አስወግዱ ተብሎ በአዋቂም አላዋቂ ባልሆነውም ዘመቻ ተከፍቶበታል ሰውየው ላይ። አሁን ደግሞ አላያንስ ተፈጥሯል። አፋዶችስ በዚህ ጉዳይ ላይ ምን ይላሉ ነው? ምክንያቱም አሁን የፋኖ ሲባል እሱንም ማያካተት አድርገው ሊኖሩ ስለሚችሉ ማለት ነው። እሺ አንተ ነው ወደ አንተ ለምጣ 6 ደቂቃ እያደረግን እየቀነስን ከዚህ በኋላ ማክሲመም በ6 ደቂቃ ሁለቱ ለዙር ጃልቴዲ እየበዛ ነው። እንዴት ነው? በቃ ተስማማችሁ ማለት ነው። በዚህ ስም አስተያየት አታረጉም? የመጨረሻው ነው። ጃልቴዲ እያሉ ነው። አስተያየት አታረጉም? የመጨረሻው ነው። እርግጡን ምናምን ነገሩ 6 ደቂቃ ላርግ 3 ወይ 2 ለዙር ይኖረናል። መጨረሻ ላይ የመፍትሄ ሀሳብ እያስቀመጠን እናልፋለን ማለት ነው። ከዚህ ጋር አስተካክሉ። ጃልቴዲ እሺ አንተ ወደ አንተ ልምጣ። እሺ አመሰግናለሁ። እንግዲህ ብዙ ነገሮችን ያየን ነው እዚህ ቤት። ምናልባት ያው በበቂ ሁኔታ ድምጻችን ይሰማል በሚል ነው። እናም ረጋ ብሎ መናገር ያው እንድትሰማ ያደርጋልና በጣም ስለጨውክ የምትሰማ የሚመስላችሁ ሰዎች ካላችሁ ብትረጋጉ ጥሩ ነው። በጣም የሚገርም ቃላት ተጠቅመዋል። በጣም ማለት የሆነ ዲና ያለ ቢግ ላይ ቲዮሪ ነው መሰለኝ የሚግቷቸው። ብዙም አይገባኝም። ሲመጡም ለማዋሸት አቅደው ስለሚመጡ ብዙም ዲና ያለ በጣም በዝቷል። በነገራችን ላይ የክፉ ገዳይ ራሱ ገድሎ ራሱ ማልቀሱ የሚል ስቴትመንት የተጠቀመ አንድ ምርኮኛ አለና ምናልባት ራሱ ገድሎ ራሱ ማልቀስ ምን ማለት ነው? ምናልባት አማርኛ ስለሆነ በደንብ አልገባውም ከሆነ ልንገረው። ልክ አሁን አንተ እዚህ ሲታለቅስ እንደነበረው ማለት ነው። ገለህ አልገደልኩም ብሎ ማልቀስ። ሰላሌ አካባቢ ባለፈው የሆነውን አይተናል። በስመ አብ ብሎ አረደ ምናምን በጣም ብዙ ነገር ተሰርቶ ተቀነባብሮ ግን መጨረሻ ላይ እንዳልሆነ ታወቀ። ምክንያቱም እነሱ ያሰቡት ሌላ ነገር ነበር። ህዝብን ከህዝብ ጋር ለማነሳሳት ለማጨራረስ ብዙ እቅድ ነበራቸው፣ ግን እንዳሰቡት አልሆነም። ራሱ ገለው ራሱ ማልቀስ ማለት እንደዛ አይነት አክሽኖች ናቸው። ኦሮሚያ ክልል ለሚፈጸመው ድርጊት በሙሉ ቡራዩ ላይ እኮ እንደዚህ ቪዲዮ እየቀረጹ ገዝግዘው እንዲህ ሲያርዱ አይተናል። ሻሸመኔ ላይ ተዘቅዝቆ ሰው ሲሰቅል አይተናል። ይሄንንም ያደረገው የአማራ አደረጃጀት ነው ወይ ፋኖ ነው? ለዚህ መልስ ይኖራል? ሲያርዱ በቪዲዮ አይተናል። ሲታረድ ሰው ገዝግዘው እንደ ከብት ሲያርዱ ማለት ነው። ብዙ ሰቅጣጭ ቪዲዮዎችን አይተናል በተለያየ ጊዜ። ለዚህስ ማንን ልጠይቅ ነው? በጣም አሳፋሪ ነው። የሆነ የዲና ያለም እንትን አለው፣ እርከን አለው፣ ርቀት አለው። አንድ ነገር ስትክድ ሊታመን በሚችል ወይም ደግሞ እንደው የሚያጠራጥሩ ነገሮች ሲሆኑ ነው ለመካድም የሚያመችው። በጣም ግልጥ ያለ ይሄ ጀነራል ትሩዝ የሚመስል አይነት እውነታዎችን መካድ በጣም ከባድ ነውና ሰውየው ምናልባት የተናገረበት መንገድ የገዳይ ክፉ ገሎ ማልቀሱ ያለው ገላችሁ ኦሮሚያ ክልል የገደለው ፋኖ ነው ብላችሁ ስታለቅሱ ስለነበረ ለዛም ነው የገደላችሁት። ስለዚህ እነዚህን ነገሮች አንረሳም፣ የሚረሱም አይደሉም። እያንዳንዱ ኢትዮጵያዊ ያውቀዋል። ሌላኛው የብርቱካንም ጉዳይ ተነስቶ ነበር። ምናልባት የብርቱካን ጉዳይ ዝም ስንል ጊዜ እነሱ አሁን እንደሚተረጉሙት የተተረጎመ መስሏቸው ሊሆን ይችላል። ወይም ኬዙ በቃ ውሸት ነው ተብሎ የቀረ ምናምን ነገር የመሰላቸው ሰዎች አሉ መሰለኝ። በጨው እኮ አይደለም፣ በጨው አይደለም። ህግ ቢኖር ኖሮ መንግስት ቢኖር ኖሮ እዚህ ሀገር ላይ ምን እንደሚደረግ
እናይ ነበር። ለማንኛውም እሱን እንተው። ሌላኛው አንድ ወንድማችን እንደውም ይሄ ፌዴራሊዝም አሁን የምናካሄደው ፌዴራሊዝም ለአማራና ለኦሮሞ ይጠቅማል። ወንድም አለም ከምን አንግል ነው የሚጠቅመው? ይጠቅማል፣ ጥያቄ የለውም። ሌላውስ ውህድ ማንነቶችን ክደህ ብሔር ብሔረሰቦችን በአህዳዊ አድርገህ አንድ ላይ ጨፍልቀህ እያኖርክ ነው የምትጠቀመው። አውቃለሁ በበጀት የሚበጀተው በህዝብ ቁጥር ብዛት ነው። ስልጣን የሚሰጠው ወንበር የሚሰጠው በህዝብ ቁጥር ብዛት ነው። አውቃለሁ በሐሰትም ቢሆን ብዙ ናቸው የሚል ወረቀት ተጽፎ ስለተሰጣችሁ በጊዜው በነበረው የመንግስት መዋቅር በብዙ ሚሊዮን የሚቆጠሩ አማራዎችን በቁጥር ራሱ ደረጃ ተክዶ አዘሴም ታይም በኦሮሚያ ክልል የሚገኙ ሁሉንም ብሔር ብሔረሰቦች የሀዲያን የአማራን ሁሉንም ቁጥራቸውን ውክልና እንዳያገኙ ካደረክ በኋላ ብዙ ቁጥር ነው ህዝቤ በሚል ያገኘው ቁጥር ቢሆንም የህዝብ ቁጥር ከፍተኛ ስለሆነ የበለጠ ጥቅም ታገኛለህ በኢትዮጵያ አሁን ባለው ስርዓት ውስጥ አውቃለሁ። ነገር ግን እኔ እንደዛ አይነት ሰልፍሽነት አስተሳሰብ የለኝም። ሁሉም ሰው እኩል የሆነ ጥቅም ማግኘት አለበት፣ በሀገር ውስጥ እኩል መሆን አለበት። ምክንያቱም እሱ የገለጸበት መንገድ ህብረ ብሔራዊነትን ለመካድ ብሔር ብሔረሰቦች እኩል እንዳይሆኑ ከአንተ እኩል እንዳይቆጠር አማራ የሚታገለው ብሔር ብሔረሰቦች ከአማራ እኩል እንዳይቆጠሩ ነው ብሎ ነበር ቅድም የተናገረው። እንዲቆጠሩ ነው እኛ የምንታገለው። ፖለቲካችን የዜጋ ፖለቲካ ነው። ሁሉም ኢትዮጵያዊ በኢትዮጵያ ምድር ላይ እኩል ነው መኖር ያለበት፣ እኩል ነው እድል ማግኘት ያለበት። ዜጎች በብሔራቸው ማንነት ወይም ደግሞ በሌላ ጥቅም ሳይሆን ማግኘት ያለባቸው በስራም በምንም ባላቸው እውቀት ደረጃና በኢትዮጵያዊነታቸው በእኩል ታይቶ መሆን አለበት ብዬ አምናለሁ። የግል ምልከታ ይህንን ይጋራሉ ብዬ አስባለሁ። ወንድሞች እንደዛ ነው። ስለዚህ ምናልባትም ይሄ ስርዓት ተመችቶኛል ብለህ እያስቀጠልክ ያለኸው የበለጠ ጥቅም ስለምታገኝበት እንደፈለግ ስለምትዘርፍበትም ጭምር ነው። ምናልባት ሰምተህ ሊሆን ይችላል። በደቡብ ክልልና ሌላ ቦታ መንግስት ደሞዝ የሚከፍለው አቶ ሰራተኛ ተበትኗል። ኦሮሚያ ክልል ግን 3.5 ቢሊዮን ብር በጅቶ ከኢትዮጵያ መከላከያ ሰራዊት መሳሪያ ለመግዛት ጥያቄ አቀርቦ ጸድቆለታል። ምን ሊያደርግ ነው? ማንን ሊጨፈጭፍ ነው? በደቡብ ክልል ትንኮሳ አለ። በኮሬ፣ በወላይታ፣ በሲዳማ ኤቭሪዌር ትንኮሳ አለ። እነሱን ለመጨፍጨፍ ነው? ቀጣይ ተረኛ ስለሆኑ ወይስ ለምንድን? ወይስ የተለየ ስጋት ስላለበት? ብዙ ጥያቄዎችን እናነሳለን ማንሳት ካለብን ማለት ነው። ስለዚህ እነዚህን ነገሮች መታወስ አለባቸው። ሌላ ቲክቶክ ላይ ሲለምኑ ነበር ሰሞኑን $200 ሰበሰቡ። ይሄ የመንደር ወሬ ነው። እንደዚህ አይነት የመንደር ወሬዎችን ብታመጣም እኛ ከዚህ በኋላ ምናልባትም የፋኖ አደረጃጀት ባለፈውም ነግሬያለሁ፣ አሁንም እነግራለሁ። ሲነሳ ትጥቁን ከጠላት ስንቁን ከህዝቡ ብሎ የተነሳ አይፈልግም የማንም እርዳታ። አሁን ባለበት አቋም በቂ ቁመና ላይ ነው ያለው። ምናልባት ይሄ አንድነቱ ምናምን ተብሎ የተባለው ነገር አንገራግጮ ከሆነ ገና ያንገራግጫል። ገና የምታየው ነው። ምናልባት የት ሄዳለሁ ሁለተኛ ማረካለሁ ብለህ የምታስብ ከሆነ ብንማርክም እኛ እንዳንተ አይደለም። እጅ የሰጠን ሰው አንገልም፣ አንጨፈጭፍ። ኦልሬዲ ከተማረከ ተማርኳል ነው በቃ አለቀ። ወንድነቱ ጠፍቷል። ያ ሰው አይነከም በእኛ ዘንድ። የአማራ ባሉ ያ ነው። በሳምንቱ አንብቤ በጣም ካስገረመኝ ዜና አይታችሁት ከሆነ አላውቅም። የኦሮሚያ ብሔራዊ ክልላዊ መንግስት ለሲዳማ ብሔራዊ ክልላዊ መንግስት ትምህርት ቤቶችን ገንብቶ አስረከበ የሚል ዜና አይቼ ኧረ ክልሎች መተጋገዝ ብያለሁ። የኦሮሚያ ብሔራዊ ክልላዊ መንግስት እንደዚህ በጀት ተርፎት ትምህርት ቤቶችን ይገነባል መንገድ ምናምንና ጋምቤላም ብዙ ገንብተዋል። መተጋገዝ ይሄ ባለፈው 27 ዓመታት ያላየነው ነው። ይበለ የሚያሰኝ ነው። እንደዚህ መብራት መንገድ እነሱስ በጀትላቸውን በጀት እያደረጉት ነው። ተብላው ብሬን ምናምን እያሉት ነው። አይ የሚያስተነትን ጉዳይ ነው በነገር ላይ እና በጀቱ የተደረጉ ነው። ኦሮሚያ ብሔራዊ ክልላዊ መንግስት እንዲህ ያለ ለማስራዎች ላይ በነገራችን ላይ ክልሎች አይላክላቸውም በጀታቸው አብዛኞቹ። እንደምሳሌ የትግራይን ክልል መውሰድ ትችላለህ። 20 ቢሊዮን ብር ተበጅቶ ነበር ተከልክሏል። እስቲል እየተከራከሩ ነው። አይላክላቸውም። ራሳችሁን አስተዳድሩ ነው የሚባሉት። ከራሳችሁ አመንጭታችሁ አስተዳድሩ ራሳቸውን ነው የሚባሉት። እሱ ይሄ የፌክ ዜና ነው። 1 ትሪሊዮን ምናምን ቢባለው የዝም ብሎ ወሬ ነው። አይ በሁለት እንትን ሊታይ የሚችል ነገር ሊሆን ይችላል። ምክንያቱም አንተ 20 ቢሊዮን ብር አሁን ላለው ለቲፒኤልኤፍ ልክ 270 ሺህ ትጥቅ ያልፈታ ሰራዊት እያለ ሰራዊቱ ነው እንዲቀልም ነው ለክልሉ ልማት እንዲያደርግ ነው። ይሄ ራሱ ጥያቄ ምልክት ሊገባ ይችላል። ብር ሰጣቸው 270 ሺህ ትጥቅ ያልፈታ ሰራዊት አላቸው።
ለሰራዊቱ ደሞዝ መክፈያ ነው የሚያደርጉት? ልማት ነው የሚሰሩት? ምንድን ነው የሚያደርጉት? ያንን እኮ መንግስት እንደ መንግስት አብሮ ሊያስተነትን ይችላል። ያቋቋመው ይሁን whatever መንግስት አለ ብሎ አምኖ አብሮ እየሰራ ነው አይደል? ያንን ማስፈጸም አለበት። ያ ብር ግን የጊዜያዊ አስተዳደሩ ሌላ ቶፒክ ይሆንብናል። ግን ያነሳው አሁን በጊዜያዊ አስተዳደሩ ስር አዋክበህ መቀመጫውን ሰዓት ፍም አድርገህበት አባረህ በጀት ተይዞብናል ስትል ምናልባት እንትን ይችላል። ኦኬ እሱ ሌላ አጀንዳ ነው። ግን እንመጣለን። ሌላ አጀንዳዎችን የምትይዝ ከሆነ ባይ ዘ ዌይ በኑሮ ውድነት ምክንያት ሰዎች የቤት ኪራይና ቀለብን ችግር ለማምለጥ ሲሉ እስር መመኘት ነገር እዚህ መድረክ ላይ እያየን ስለሆነ እሱንም በኋላ ማካተት አንድ ማቃቸው ዩኒቨርሲቲ ተማሪዎች በኑሮ ውድነት ምክንያት አንመረቅም እያሉ ነው። የካምፓስ ምግብ ለምደውና የኮስት ሼሪንግ ገንዘብ ይሰጣቸዋልና የተመረቁትን ተመልሰን መንገባበት መንገድ ይፈጠርልን ሲሉ ሰማሁ። ከዛ ጋር እንታሰር ደስ ይላል። እሺ አዲስ ታይምስ ኦኬ ቴንክ ዩ ቴዲ። እንግዲህ እኔ በመጀመሪያ ደረጃ አማራ የሚለውን ነገር መርጬ ነው የሆንኩት። ባይዘወይ ምንም ችግር የለብኝም። እኔ ሁሌ ነው የምናገረው ቴዲ የብሔር ባይዘወይ አማራነት ከኦሮሞነት አይበልጥብኝም። አማራነት ከሲዳማነት አይበልጥ፣ ኦሮሞነት ከትግራይ አይበልጥ። እኔ ሰው ነኝ፣ ወደድክም ጠላም ወንድሜ ካድሬው። ሁለቱ አይጋጩብም። አንዳንዴ አይጋጩብኝም ሲሉ ስትሉ ሰማሉ ብሔርተኞች። እኔ አይጋጩብኝም ለምሳሌ የኔ ፍልስፍና ቴዲ የሰው ልጅ ሁሉ እኩል ነው ብዬ ነው የማምነው። አማራን ግን የመረጥኩት ለምሳሌ አማራ ተመርጦ የሚገደል የሚሳደድ የሚፈናቀል ህዝብ ስለሆነ አብረው መቆም አለብኝ። በቃ ይሄ ባህሪ ነው፣ የታገልኩለት ነው፣ ወደፊት የምታገልለታል። ስለዚህ አማራነት ደም ከሆነ አያና አባቴ አማራ ነው፣ ወደድክም ጠላ። ግን ደምን ያልቆጥርም። እናቴ ኦሮሞ ነች፣ አዎ ነች። ደም ግን ለኔ ምንም አይደለም። ኦሮሞም ሰው ነው፣ አማራም ሰው ነው። ያንተን ጭፍጨፋና ጄኖሳይድ ግን ሳጋለጥ አማራ ሆነ የምትለኝ ኮንኩ እሰይ ደግ አደረኩ፣ አማራ ነኝ። አንተ ደግሞ ገዳይ ጨፍጫፊ ነህ እያልኩን። ኦሮሞ ገዳይ አይደለም እንደ ህዝብ፣ ግን በኦሮሞ ስም ገዳይ ነህ ጨፍጫፊ ነህ። የዚህ የጨፍጫፊ ስርዓት ስራ አስፈጻሚ አፈቀላጤ ነህ። እንደ ምሁር ራስን አታስብ። ደም ጠጪ ካድሬ ነህ አንተም ሆንክ እዚህ ያላችሁት። ይሄ በግልጽ ነው መነገር ያለበት። ቢኮዝ አማራ ላይ የደረሰውን ጄኖሳይድ የምታውቁትን እየገለጽን አይደለም ብላችሁ የምትክዱ። እኔ የሚገርምት ሄድ ያን ነገር ልንገር። ፋኖ የተቋቋመው ስመቼ ነው? የዛሬ 3 ዓመት ነው አይደል? አማራ ላይ ጄኖሳይድ የተደረገው እኮ አብይ ስልጣን በመጣ የ7 ዓመቱን ብቻ በመቆጠር እግዚአብሔርን ነው የምልህ። አማራ ላይ ጄኖሳይድ መፈጸም የጀመረው አብይ በመጣ በወራት ውስጥ ለገጣፎ፣ ቡራዩ፣ ወለጋ፣ አርሲ፣ ሻሸመኔ እኔ you name it we can count on ስንት ጄኖሳይድ ነው ያየነው። ይሄ ፋኖ የተቋቋመ አሁን ራሱን ዲፌንድ ሊያደርግ ጭፍጨፋ ጄኖሳይድ አይቶ በቃኝ ብሎ የተነሳ ገሉ መጥቶ ጨፈጨ። ባይ ዘ ዌይ ቴዲ ያን ነገር ልንገር። ኦሮሚያ ክልል ላይ በፊት ምን የሚሉት ወያኔ አስተባብሮ ነው፣ ወያኔ ነው ጄኖሳይድ የሚፈጽመው፣ ሸኔ ነው ነበር የሚሉት። ዛሬ ገልብጠው ፋኖ ነው እያሉ። እነዚህ ነውረኞች ናቸው። ለፍርድ እስኪቀርቡ ድረስ መካዳቸውን አያቆሙም። ባይ ዘ ዌይ ወንድማችን መሐመድ አማራ አይደሉም ይላል። ይሄ በሃይማኖት የሰከረ ወንድማችን ነው። እኔ ይቅርታ ሃይማኖቱን እዚህ ውስጥ መክተት አልፈልግም፣ ግን እዚህ ጋር በመረጃ ነው አንድ ጊዜ ፕሊስ። አንዳንዶቻችሁ ባንዲራ ከጀርባ ለምን መብቱ ነው አይደለም? እሱ የዓለምን ሶሊዳሪቲውን እያሳየ ያለበት ጉዳይ ነው አይደለም ቴዲ? ፕሊስ እኔ የሃይማኖት ጉዳይ ለምሳሌ ማታንሱብኝ ነው። እሺ አጋጭ ቴዲ አይ አንደርስታንድ። እሱን ነገር አትወድም አንተ አውቃለሁ። ግን አማራን የሚጠላው ሰሜናዊ አማራ ልሞት የሚለው ይክዳል። ሙስሊሞች አማሮች እኛ አማራ ነን ነው የሚሉት። እሱ አማራነቱን የካደ አማራም መሆኑን ያላቅም። አማራ ክልል የተወለደ አማራን የሚጠላ ሰው እንደሆነ አውቃለሁ እንጂ አማራ አይደለም አንተ መሐመድ የምትባለው። ይቅርታ ግን ሙስሊሞች አጫሉ ሁንዴሳ የአንድ አዝማሪ ሚዲያ ከወር በላይ ነው የለፈለፈው። የናሳምነው ጽጌ ሚዲያ ግን 8 ቀን አልለፈለፈም። ማን ነው የሚያሰራው? አብይ አህመድ ነው ያሰራው። እጁ ስላለበት ነው። አሳምነው ጽጌ ቢኖር የአማራ ልጅ እንዲያረፋ በግባል ታረጀ ነበር። እስኪ እዚህ ጋር በጎ አድራጎት እንደናንተ ያለው ወንድም እየመጣ እየለመነ ነው። አብይ አህመድ ብልጽግናን ምረጡ እያለ ነው ያለው። የአማራ ልጅ እያለቀ ዝንጀሮና ጦጣ ነው የሚመርጠው።
ይኸውልህ የአማራ ሙስሊም ነው የአማራ ልጅ እያለቀ ነው የሚለው የሚገለውን ያውቃል። የሚገለው አብይ አህመድ ነው ሽመልስ አብዲሳ ነው የሚለው። አንተ ግን ከወሎ የሄዱ በ17 በደርግ የሄዱ አማሮች ሙስሊሞች ትላለህ። ይሄ ዘረኝነት ነው። ይሄ መካድ ነው። ጄኖሳይዳል የሆነ ንግግር ነው። አማራ የተገደለው በማንነቱ እንጂ በሃይማኖቱ አይደለም። አንተ ሃይማኖቱ ውስጥ ለመክተት ትፈልጋለህ። አንድ ጊዜ አሁንም ፕሊስ ቆይ ሃይማኖት የነካው አይደለም ቴዲ። የሃይማኖት ስም ለምሳሌ ማታንሱብኝ። እኔ እኮ አይደለም እያልኩ እኮ ነው። እዚህ የምትለኩሱት እሳት ህዝቤ ጋር ቅድም ሲናገር ነበር አላስቆምከውማ ቴዲ። ኦርቶዶክስ ምናምን አላለም። ስለዚህ በተቻለ መጠን ዘለለው በቃ አንድ ሁለት የተናገርክ በቃ ጀስት ሙቭ ኦን። ኦኬ ለማንኛውም ኦሮሚያ ክልል ላይ ይኸውላችሁ እውነቱን ነው የምናወጣው። እኔ ጄኖሳይድ አልተፈጸመም የምትሉ ኦሮሚያ ላይ እንደተፈጸመ ታውቃላችሁ። ባይዘው ይሄ የሚታወቅ ነገር ነው። እኔ ጊዜ ሳይሆን ቀርቶ ያውቃል። መቼ ነው ጊዜ ያለው ነው? የሁሉም ጊዜ ማለት ቆይ ይኸውልህ ቴዲ ይሄ ሰሞኑን ነው። ማን የሚባል መሰለ ጃል ጉሬ ሹመት አገኘ ይላል። ይሄ እንግዲህ እነዚህ ሰዎች በመንግስት ደረጃ ሸኔ አማራን ጨፈጨፈ፣ ሸኔ ኦሮሞን ጨፈጨፈ ሲሉ ነው የነበሩት አይደል? ይሄ ሰውዬ በሳምንታት ውስጥ ነው ሹመት ያገኘው። ይሄ ወጣት ማለት ነው አማራን ሲገድል የነበረ ገዳይ የነበረ ሸኔ እያሉ ሲያሳድዱት የነበረ ሹመት እየሰጡት ነው። እነዚህ ፍትህ ያመጣሉ፣ እነዚህ ነፃነት ያመጣሉ፣ እነዚህ እኩልነት ያመጣሉ ብልጽግናዎች ብለህ ማሰብ ከነዚህ ምንም ሰላም መጠበቅ የለብን። ባይዘው እኔ ብልጽግና ገዳይ ነው በተግባር ብልጽግናን የሚደግፉ ደግሞ በተለይ የኦሮሞ ብልጽግና የሚደግፉ እንደናያን አይነት ደግሞ አንዴ ቃል ያለ ኦኬ አንዴ ቃል ይሄን ልጠቀምበት። አማራ እንዴት ሲሞት እንደነበረ ማየት አለብን። እኔ ይሄንን ሳሰማችሁ ይመርሃል አያና ዋጠው። ግን መሐመድ ጌቶ እባላለሁ ከምስራቅ ወለጋ ከወሮ ጉድሩ ዞን ነው የመጣሁት። ከጃርዴጋ ጃርቲ ወረዳ ትባላለች። ቀበሌ አብዲያ ይባላል። ያው ችግሩ በጣም ተገልጦ አያልቅም። አንድ ሁለት ተብሎም አያልቅም። ሰኔ 25 ቀን ላይ ግድያ ተጀመረ 2012። ከዛ ይዞ እንግዲህ በየወራቱ አንድ ቀን 12፣ አንድ ቀን 22፣ አንድ ቀን 23 በየወራቱ በቃ ወራቱ ተከርቶ የዚህ ቀን ይሄን ያክል እንገላለን፣ የዚህ ቀን ይሄን ያክል እንገላለን በሚሉ ያንኑ የልዩ ኃይሎች የክልል ልዩ ኃይሎች አሉ ያውቃሉ፣ ይነግሩናል። አይ ተጠንቀቁኛ ታዕማችን በላይ ነው ጠብቁ ተብለው ለህብረተሰቡ ተሰጥተዋል። እነዛ ልዩ ኃይል የኦሮሚያ ልዩ ኃይል ማለት ነው። ግን ሊጠብቁን አልቻሉም። ታዕማችን በላይ ነው፣ ልንችልም ልንመልስላችሁም አልቻልም። እናንተው ራሳችሁ ጠብቁ ይሉናል። ሰማ የኦሮሚያ ልዩ ኃይል እንደሚገሉን እያወቁ አይጠብቁንም። ቴዲ ወአየ ጄኖሳይድ ማለት ይሄ ነው። ስቴት ስፖንሰር ነው አማራ ላይ የተደረገው። የኦሮሚያ ልዩ ኃይል ያውቀዋል። የኦሮሚያ ክልላዊ መንግስት ያውቀዋል። የኦሮሚያ የጸጥታ ክፍል ያውቀዋል። የፌዴራል መንግስት ያውቀዋል። የኢትዮጵያ መከላከያ ሰራዊት ጁላ ያውቀዋል። ጄኖሳይድ ትፈጽማቸዋል። ወደድክም ጠላም የብልጽግና ሰዎች ደጋፊዎቹ ማፈቀላጤዎቹ ምንድነው ጭንጋፍ ካድሬዎችም ነገ በደንብ ትጠየቃላችሁ። ይሄንን ነው ውይይቱ አይ ዶንት ኖ እንዴት አድርጋችሁ ቤት ተሽለክልካችሁ አሁን ያላችሁበት እንደደረሳችሁ አላውቅም። ሁለት ናቸው የእገታው እንዳለ ሁለተኛ ያለ አንሱ ጉዳይ አለና በተቻለ መጠን አንድ ሁለቴ አንድ ደቂቃ ለተናጋሪው ምላሽ ሰጠ። ከዛ ደግሞ ወደ ተነሳው ርዕስ ላይ መሄድ ነውና እኔ ጄኖሳይድ ስለካዱ ነው እንጂ ውስጥ የገባ ነው። እኔ እኮ ብዙ ማወር ለምሳሌ የአላይንስ ከዛ ወደ ቶፒክ እኮ መቃወመው ነው። ለምሳሌ አሁን በአማራ ፋኖ የሚደረገውን አላይንስ አልደግፍም። በኔም ነገር በጣም ከባድ ነው። እሱን አሁን አነካከውም። አሁን መስማት ፈልጌ ግን አነካከውም። 5-6 ደቂቃ እንትን ስላልክ ነውና እንዳንረሳው ቶፒኩ ማለት ነው። እሺ ከአብትሽ ቀጥሎ መሐመድ ነው። የጨዋ መድኃኒት የአህያ እርግጫ ነው ይባላልና አህያ ፈሳ ብለን ደግሞ እኛ አፍንጫ እንይዝም። እያወራን ያለነው በህዝብ ቁማር አትስፉ ነው። ስትረግል ፍሪደም ማለት ኮንቲኒየስ እና ኮንሲስተንት የሆነ ስትረግል ነው ፍሪደምን የሚያስገኘው። ስለዚህ ለምታምንበት የፍሪደም ስትረግል
እንደ ዥዋዥዌ እንደ ፔንዱለም አንዴ እንዲነኝ አንዴ እንዲነኝ ከማለት በተቻለ አቅም ሚዛና የሆነ ስትራግሎችን ብታካሄድ ጥሩ ነው ብዬ ነው የማምነው። ለጨዋው የጃልሜንጫ ማለት ነው። ከዛ ባሻገር መናገር የምፈልገው ስቲል አሁንም የተነሳውን ነገር ለመመለስ አልፈለጉም። እኔ ጄኖሳይድ ሲምፓታይዘሮቹ መልሰው ጄኖሳይድ አድርገውብናል ከሚሏቸው አካሎች ጋር የሚያደርጉት አሊያንስ ጥያቄ ተሸነፋችሁ ወይ? አሊያንስ ነው ሰሬንደር ነው? ምክንያቱም የፌዴራል መንግስቱን የብልጽግናን እየመራ ያለውን አብይ አህመድ አሊን ማንጋ ነው ሚዩት አድርግልኝ፣ ሚዩት አድርግልኝ። ያ የአብይ አህመድ አሊን በተመለከተ ምን ዓላማ እንደነበረ በምን መልኩ አብይ አህመድን የካርቱን ምስል ሰርተው ንጉስ አድርገው ሲያራምዱ እንደነበረ የምናውቃቸው ሰዎች እናውቃለን። ዓላማችሁ አልተሳካላችሁም። ስለዚህ ያልተሳካላችሁን ዓላማ መልሳችሁ እኛ ላይ ክስ አታርጉ። ስፔሻሊ እኔ መንግስት እንደ መንግስት የመንግስት ደጋፊ አይደለሁም። መንግስት የሚሰራው መልካም ነገር ካየሁኝ ከመናገር ወደኋላ አልልም። አንድ የህወሓት ደጋፊ ወይም አንድ በአህያ ቆዳ የተሰራ የአማራ ብሔረተኝነት ደጋፊ የሆነ ሰው ያለቅሳልና ይከፋዋል ብዬ የተሰራውን ነገር ዲና አላደርግም። እኔ ጋር አይሰራልኝም፣ ለእኔም አይሰራልኝም ማለት ነው። ከዛ ባሻገር አሁንም ኩዌስችን የምናረጋችሁ የምንጠይቀው የአማራ ህዝብ ብለህ ተረት እየተረትክበት ተጨፈጨፈ፣ እንዳውም ደግሞ ሞቱ ከሞቱ አሟሟቱ ይላል ያገሬ ሰው። ሞቱ እንኳ በሰዎች ልብ ውስጥ ገብቶ ሀዘንን እንዳይፈጥር የምትሰሩት ሸፍጥ ነው ይሄ ሁሉ ችግር ያመጣው። ማንም ሰው እንደፈለገ የራሱን አጀንዳ እንዲሰራበት እያደረገ ያለው። ስለዚህ ይሄንን ከተቻላችሁ በራሳችሁ መንገድ ለማስተካከል ሞክሩ። ከዛ ውጭ ግን ብድግ እያልክ እንደ ቁራ ብትጮህ እኔ መስማያ ጢጥ ነው፣ አልሰማህም፣ ማንንም አልሰማም። የማምንበትን እናገራለሁኝ፣ ባመንኩበት ነገር ላይ ደግሞ ወደኋላ አልልም። ከዛ ባሻገር አንተን ለማስደሰት ያንተን ለቅሶ አላለቅስም። አንተን ለማቅረብ አንተን ውኜ አልመጣም። ባለኛ አቋም እጸናለሁኝ። ሰሜናዊነት ብለህ የምትቀጥለው አካሄድ የሚያዋጣህ ከሆነ ሂድ። ማንም የሚከለክልህ ነገር የለም። ግን በህዝብ አትቆምር ነው። በህዝብ አትቆምር። አሊያንስ ሰሬንድ አድርገሃል። ትናንትና 5 ሚሊዮን የማይሞላ ህዝብ ነው እንጨፈጭፈዋለን ስትለው የነበረውን የትግራይ ህዝብ ላይ ከፌዴራል መንግስት ጋር ሆነህ አሁን ያልሳካልህ ሲል አሁን መልሰህ አሊያንስ ፈጥራለሁ ትላለህ። 30 ዓመት እኮ የኔን 3/4 እድሜ እኮ አማርኛ ቋንቋ መናገር ነውር የነበረበት የኤርትራ መጠየቅ ይቻላል። ሚዩት አድርግልኝ። አይ ቴዲ ነው የጠየቁት። ሚዩት አድርግልኝ። በቃ አትግባ በኔ መካከል። አዲስ ታይምስ ስንት ጊዜ ዓመት አብረን ቆይተን እንደ አዲስ ትሆናለህ። በነገራችን ላይ እኔ በጣም ብዙ ጊዜ አያለሁኝ ቴዲን ሪኮግናይዝ ለማድረግ ሚዲያው የሱ ስለሆነ የሱን ኢምፓርሻል አለመሆኑን ስለማቅ ነው እንጂ አንዳንድ ሰዎች አብረን ለመቀመጥ ራሱ ማትመጥኑን ሰዎች አላችሁ። ምክንያቱም አንድ ኮረንት የሆነ አቋም የሌላችሁ በሁሉም በኦሮሞም በአማራውም መካከል ገብታችሁ አጀንዳ ፋብሪኬት እያደረጋችሁ ህዝብና ህዝብ እንዲጠላ የምታደርጉ ሰዎች ካልሆነ በስተቀር ለህዝብ የሚጠቅም ነገር ስትናገሩ ሰምተን አናውቅም። እኔ እየተናገርኩ ያለሁት የአማራ ክልል ማህበረሰብ ነው እያልኩ ያለሁት። አሁንም የአማራ ክልል ማህበረሰብ ትናንት እንትን እያየው ነበረ። አንዳርጋቸው ጽጌ እኔ በተወለድኩበት ዓመት አማራ የለም ብሎ ጽፎ ነበረ 1985 በፈረንጆች። መጽሐፉን የምታውቀው ከሆነ ቴዲ ማለት ነው። ሰሞኑን ኢንተርቪው ላይ እኔ እኮ የዛን ጊዜ አማራ የለም አይደለም ያልኩት አሁን ባለው ከዚህ ሰው ጋር የሚያጨበጭብ አጨብጫቢ ሁሉ እኔን መጥቶ አንተ በምታምንበት አንተ በምታስበው የአማራ ሴንቲመንት የለም ነው የምልህ። አንተ በምታስበው እኔ በማስበው ከሆነ ደግሞ ከኔ ጋር ቁጭ ብለህ ማውራት አለብህ። አዎ እኔ ተወልጄ ያደጉት አማራ ክልል ነው። የአፍ መፍቻ ቋንቋ የአማርኛ ነው። እንዳንተ ድንጋይ ላይ ተቀምጬ በእድል በዲቪ አልመጣሁም። አሜሪካ አማራ ክልል ውስጥ ተምሬ
የአማራ ክልልን ችግሮችን ያለፈው ሁሉ አልፎብኝ ነው እዚህ የደረስኩት። ያመኛል አማራ ክልል ላይ የሚሰራው ስራ። ግን ክልሉ ላይ የሚሰሩ ማናቸውንም ሸፍጦች በማን ምክንያት ነው? አንተና መሰሎች ናቸው እንዴ። ፋንታውን ዋቀኝ ተከትለ ኦሮሞ ነኝ ብሎ ኦሮሞን የጠላ የኦሮሞን ማህበረሰብ የሚያበሻቅጥ ኦሮሞን በእምነቱ ጠልቶ የሚያበሻቅጥ ግለሰብ ጋር ተቀብለህ እያወራ እኔን የምትናገርበት ምንም ምክንያት የለኝም። ፖለቲካ ከሆነ ፖለቲካ እናውራ። ፒውር ፖለቲክስ ከሆነ ማለት ነው። ቴዲ ቤት የምመጣው ብዙ ጊዜ ወደ ሪሊጅን ለመቀየር ትሞክራላችሁ። አይ ኔቨር ኢንተርቴን ዳት ካይንድ ኦፍ ሼት ስለማውቃችሁ ብዙዎቻችሁን አውቃችኋለሁኝ የህዳር አህዮች ስለሆናችሁ ማለት ነው። ስለዚህ በእምነት ጉዳይም ከሆነ ቤት እንከፍትና እናወራለን። አሮና ቬኒ ፕሮብለም ዲስ ኢዝ ፖለቲክስ። ሰሜናዊነትን በእምነት ከሆነ ልታካሄዱ እየሞከራችሁ አላችሁ፣ ቀጥሉ፣ ችግር የለብኝም እኔ። ሰሜናዊነት ግን የእምነት አጀንዳ እንዳለው የሚያሳያሉ። አጋዚያን ሙቭመንት የሚባል ያንን ሙቭመንት ቀይረው ከሆነ ሰሜናዊነት እያልክ ያለው አንተ አይደለህም። የመቃብር ውስጥ ከርሰ መቃብር ውስጥ ያሉት አያት ቅድመ አያቶች ተነስተው እንደገና ቢያንሰራሩ ለውጥ አታመጡም። አመሰግናለሁ። ቴንክ ዩ። በነገራችን ላይ የእንትና የልደቱ አያሌውና ማን ነው ጋዜጠኛ መሳይ መኮንን ያደረጉትን ኢንተርቪው አይታችሁ ከሆነ መሳይ መኮንን ምን ይለዋል መሀል ላይ በነገር ላይ እኔ ያን ጊዜ የተቃወምኳቸው አንዳንድ ጥፋት ስላለባቸው ነው እንጂ አሁንም ቲፒኤልኤፎች ጥፋታቸውን ካረሙ ቢመጡ ቅር አይለኝም ይላል። ቃል በቃል ነው የሚለው። አሁን ለምን ይሄን ተናገረ አይደለም ማለት ግን መርህ የሚባል ነገር የለም ነው። አንዳንዴ እኮ ታራምደው የነበረ የፖለቲካ መርህ እኮ ሲሸነፍ እኮ ሪዛይን ነው የምታደርገው በፖለቲካ ዓለም ላይ። ሪስፖንሲብል ፖለቲሽያን እንደዛ ነው የሚያደርገው። ቃል በቃል ነው እንደዛ ያለው መሳይ መኮንን። ጥፋታቸውን አርመው ቢመጡ ቅር አይለኝም ነው ያለው። እንደገና ይመጣሉ። እንደገና ራሱ ሰውዬ ተቃዋሚ ይሆናል። ራሱ ሰውዬ ደግሞ እንደገና እንደዚህ ወይ 95 ለ5 ሊል ይችላል። እዛው ነው የምንሽከረከረው። ፖይንቱ ምንድነው? አቋምህ ምንም ቢሆን ግን ከቆምክለት መርህ ጋር የሚጋጭ ነገር ሲኖር እኔ አሁን የፈለገ ሰማይና ምድር ያልፋል እንጂ ከቆምኩበት መርህ ጋር የሚጋጭ ነገር ቢመጣ አላደርገውም። የፈለገ ነገር አለ ምን መርህ ነው። ለፕሪንሲፕል ተገዢ መሆን መቻል አለብን። እና እንዲህ ያሉ ነገሮችም አሉና የሆነ ቦታ ፖለቲካችን በቃ ቅርጽ የሌለው ፖለቲካ ስናራምድ እንደኖር በቃ ይሄ የለብለብስን በቃ በለብለብ ነው የምንመጣው። በቃ ዝም ብለን በለስ የቀናውም ስልጣን ላይ ይመጣል። ከዛ በኋላ የሚጠይቅም ትውልድ የለም። ስናደነጋገር ነው የመጣ ነው። በቃ የሚጠይቅም የለም። ወንጀለኛም በቃ እንደገና ተሽሎክሎኮ ይገባል። ትላንት ነፍሰ ገዳይ ነበረ፣ ዛሬ ጀግና ይሆናል። እንደዚህ በቃ ስንሽከረከር ነው የመጣ ነውና ቅርጽ አልባ የሆነ ፖለቲካ ለምንድን ነው የምናራምደው ነው ትውልድ የሚጠይቀው ማለት ነውና ይህንንም እያነሳን እንድናወራ ለማለት ያን ነው። ጥያቄው ግን አላያንስ እስከሰማው ድረስ የጀነራል ተፈራ ንግግር ወደ አላያንሱ ስንመጣ አሁን እናደርጋለን አይደለም። በእርግጥ አስረስ ማረ ዳምጤ ከዚህ ቀደም ግንኙነት እንደጀመሩ የሚያሳብቅ ንግግር ሲናገር ነበር። በምን እንዴት ነው ትናንትና ስትነግሩን የነበረው ነገርና እኛም ተቀብለን ስናስተጋባ የነበረው ነገር አብነን አሁን ስናስተጋባ ስለ ለምሳሌ ካነበብኩት ከሰማሁት ደጋግሜ ካየሁት ከምትናገሩት ከበደም አየለም ሲያስተጋባ የነበረውን ነገር ምንድነው የምትለው ነው? መልሰ ደግሞ ዛሬ ይሄው አካል በድሎኛል ብለ ድጋሚ ከዚህ አካል ጋር ደግሞ አላህን እንፈጥራለን ስትል ኦኬ በምን ጉዳይ ላይ ነው የተስማማው የሚል ጥያቄ ቢነሳ ባይነሳ ነው ሊገርም የሚችለው። ጤናችንን መጠራጠር ያለበት እንደዚህ አይነት ነገሮች ባይነሳ ነው። ስለዚህ አላህንሱ ለምን አደረክ ምናምን የሚል ጥያቄ ሳይሆን እንዴት ተስማማ ያለህ ልዩነት አብሮ ሊታረቅ የሚችል ነገር ነው ወይ? ቀደም ሲል ሳስደምጥ የነበረው ነገር ቲፒኤልኤፎች ስትሮንግ የሆነ እንደውም ስትሮንግ ብለው ነው አድምተው የሚናገሩት። ምግቤ ቅድም የተናገረውን ሳስደምጥ ነበር። ማንደራደርባቸው ጥያቄዎቻችን እነዚህ ናቸው ብሎ የሚዘረዝራቸው ነገሮች እናንተ ደግሞ ቃል በቃል እሱ ማንደራደርባቸው ስትሮንግ ነገሮች ብሎ የሚናገረው እናንተ ልታጠፏቸው የምትታገሏቸው ነገሮች ናቸው። እንዴት ነው የሚሆነው? በዛ ወደ ብትረዱ ለማለት ያህል ነው። እሺ ከመሐመድ ቀጥሎ አይ ቲንክ ዩናይትድ አማራ ነው። ከዚህ በኋላ አንዳንድ ዙር ይኖረናል። ከዛ አይ ዶንት ኖ ጉንፋን ያዘኝ። እልም ደህና እያወራሁኝ ነበር፣ በአንዴ ማስነጠስ ምናምን ይዞኛል። ስለዚህ ማሽን ላይ ምናምን መሮጥ አለብኝ።
አይ ዶንት ኖ ይሄ እንዴት ያለ ነገር እንደሆነ አላውቅም። ቀደም እኮ አሁን እዚህ ከመግባቴ ፊት እኮ ደህና ነበርኩ። እኛ ገና አሁን ጉንፋን ያዘኝ። እሺ 6 ደቂቃ አለ። ቴንክ ዩ። አይ ቢዚ ይሻላል ብዬ ነው ጉንፋኑ። ምክንያቱም ብዙ ከተናገርክ እየገባ ስለሆነ ነው። አደጋ ነው የሚሆነው አይደል? አደጋ ነው። እኔ አሁንም ቢሆን ምናልባት ብዙዎች ወንድሞች ዛሬ ደግሞ ትንሽ ቆጣ ያለ ነገር እየሰማሁ ነውና ከሌላቸው ባህሪ ቆጣ ጭምር ተጨማምሯልና ምናልባት እንግዲህ አሁን አሊያንስ ሲነሳ ለአማራው አስባችሁ ከሆነ አትጨነቁ ነው የምላቸው። እውነት አትጨነቁት። ቢሆንስ ስለ አማራው ያሰባችሁ እግዚአብሔር ይስጣችሁ። ነገር ግን እናንተ የፈለጋችሁት ይሄ ስርዓት ትናንትና ምን ሲል ነበረ? ከቲፒኤልኤፍ ጋር በፕሪቶሪያ ስምምነት ስናደርግ ያኮረፈ አማራ ነው ሲል ነበር አይደለ? ሁሉም ካድሬዎችም ይሄን ሲሉ ነበር። ያኮረፋችሁ እኮ ሰላም ስለተፈጠረ ነው፣ ከቲፒኤልኤፍ ጋር እየተዋጋ እንድንኖር ትፈልጉ ነበር ወይ ወዘተ ተፈስቱም ነበራችሁ። ዛሬ እሱ ቀረና ከቲፒኤልኤፍ ጋር ደግሞ ሳትስማሙ ስትቀሩ ስትቃረኑ ጠቅልላችሁ አመጣችሁ ከአማራው ጋር ማገናኘት ጀምራችሁ አማራው ቲፒኤልኤፍ እንዲያድርጎ የሐሰት ተርኮብ አሁን መልሰ እንዴት አሊያንስ ትላለህ ብሎ አመጡ። አንደኛ የአማራ ትግል ከገዴ ጋር አለ። በፓርቲ ደረጃ የጠራቸው ሰዎች የሉም። የትግራይ ህዝብ እንደሆነ ስቲል ኢትዮጵያዊ ነው፣ ህዝብ ነው፣ ህዝብ ነው። የአማራ ህዝብም የትግራይ ህዝብም ተለያይቶ ሊቀር አይችልም። በተደጋጋሚ ብለናል። እኛ ስላልነው አይደለም፣ ነባራዊ ሁኔታ ነው። ህዝብ ተለያይቶ አይቀርም። ሁለተኛ ስቲል ኢትዮጵያዊ ነው የትግራይ ህዝብ ችግሮች ቢኖሩም ባይኖርም እና ይሄንን ነጥላችሁ አብይ አህመድ በፈጠረው ችግር ተጣልተው ለዘላለም እንዲኖሩ ስለተፈለገ ሁልጊዜ ፕሬሸር የሚፈጠረው እዛ ላይ ነው። ከህዝብ ጋር አይደለም፣ ዊዝን ፓርቲ ነው አይደል? በፓርቲ አውር ፖሊስ የአማራው ትግል እኮ ፓርቲ አላነሳም እኮ ሰሜናዊ ሲል ህዝብ ነው፣ ሀገር ነው። አዎ ከህዝብና ህዝብ አላንስ ይፈጥር ምናምን የሚባል ነገር ትክክል ስላልሆነ ነው። ፖለቲከኞች ኤሊቶቹ ናቸው አላንስ ይፈጥሩት እንጂ ህዝብ ያለና የነበረ ነው። ፖለቲከኞች እናንተ ኖራችሁም አልኖራችሁም ህዝብ ይኖራል እና ከህዝብ ጋር አታስመስሉት ለማለት ያለው። ስለዚህ ፖለቲከኛው ሰውዬም የተናገረው እንደ አጠቃላይ ጂኦግራፊካሊ ነው ሰሜናዊ ያለው እንጂ ፓርቲዎችን አላነሳም። ስለዚህ ከየት አመጣችሁ ነው ከቲፒኤልኤፍ ጋር የአማራው ትግል አሊያንስ ሊፈጥር ነው የምትሉት? ማን ያለው? ከሻቢያ ጋር ከገዴ ጋር እየተባለ የሚተነተነው ይሄ ይገባናል እና ከጭንቀት የመነጨ ነው ብለን ነው ብዙ ጊዜ የምናየው። ስለዚህ ይሄ ነገር ትክክል አይደለም። ያልተባለውን እንዲህ ዝም ብሎ በፖለቲካ መተንተን ይቻላል ስለተባለ ብቻ መተንተኑ ተገቢ ነው ያላምነው አልተባለም። ሁለተኛ ቢባልም እንኳን ለምን ያስጨንቃቸዋል ነው የአማራው ትግል ያዋጣኛል ብሎ እስካሰበ ድረስ እንዲሁ አሁን እውነት ለአማራው አዝናችሁ ነው አብዛኞቻችሁ የምትጨነቁ በዚህ ደረጃ አይመስለኝም። ስለዚህ እሱን ብታዩ ጥሩ ነው ያስባለሁ። አጠቃላይ ግን አሁን በዚህ ትግል ውስጥ እየተፈጠረ ያለው አሁን ያለውም ስርዓቱም እያየን ያለ ነው። ወዴት ሊሄድ ይችላል? ወዴት ሊያመራ ይችላል? በአጠቃላይ የኢትዮጵያ ሁኔታ ምን ሊመስል ይችላል ብሎ መገምገም ሁላችንን እንግዲህ በየአቅማችን ማየት የምንችለው ይመስለኛል። ለማንም የተከለከለ ለማንም የተፈቀደ ነገር አይደለም። ሀገሪቱ ወዴት እየሄደች ነው የሚለው ነገር እያየን ነው። መንግስት የሚባለው አካልም የት እየረገጠ እንደሆነ እያየ ነው። ያ የሚመጣው ጦስ በአጠቃላይ በኢትዮጵያ ጉዳይ ላይ ምን ሊፈጥር እንደሚችል መገምገም ይቻላል ያምናለሁ። ስለዚህ የአማራው ትግል አጠቃላይ የኦሮሞ ብልጽግና እየሄደበት ያለውን ሁኔታ በመገምገም ቀጣይ ሊመጣ የሚችለው ይሄ ነው ብሎ ነው ያስቀመጠው። ከሃይማኖት ጋር የተያያዘ ነገር የለው፣ ከምንም ጋር የተያያዘ ነገር የለው፣ ነጣጥሎ ህዝቦችን ያየበት ነገር የለው። በዚህ ልክ ማሰብና ወደፊት ቁመናችን ማስተካከል ይገባናል ማለት ተገቢ ነገር ነው፣ ጤናማ ነገር ነው። ስለዚህ ከጄኖሳይድ ጋር ማገናኘት ጄኖሳይድ ተብሏልና አንዴ ስለተባለ እንዴት አብራችሁ ትቆማላችሁ የሚል ነገር ብዙ ጊዜ እያወራን የመጣ ነው ነገር ነው። አሁን ባለው ስርዓት ውስጥ ምንም አይነት ህግ ማስከበር በማንችልበት ሁኔታ ውስጥ ጠይቀን ተሰሚነት በሌለበት ሁኔታ ውስጥ እነዚህ ነገሮች ማስፈጸም አይቻልም። ስለዚህ ማስፈጸም እስከምንችል ድረስ አቅም መፍጠር እስከምንችል ድረስ ይሄ ስርዓት ለማስወገድ በርካታ ነገሮችን መፈተሽ ያለብን ይመስለኛል፣ እንደ ሀገር ለመቀጠልም እንደ ህዝብ ለመቀጠልም። ይሄንን ታሳቢ ቢደረግ ጥሩ ነው ብዬ አምናለሁ። ዝም ብሎ ፎርሙላው የሆነ ድርቅ ያለ ፎርሙላ ግን ቲፒኤልኤፍ ስለበደላችሁ ስልጣን ላይ ያለና ከስልጣን ወድቆ አሁን ተንኮታኩቶ በተቀመጠበት ላይ ያለው ሁኔታ እኩል አድርጎ ማየት ተገቢነትም አለው ብዬ አላምንም።
ስልጣን ላይ በነበረ ጊዜ የነበረው ፓወርና አሁን ያለው ፓወር የቲፒኤልኤፍ አንድ አይደለም። ነገም የኦሮሞ ብልጽግና ከስልጣን ሲለቅ አሁን ያለውና ነገ አንድ ሊሆን አይችልም። በዛ ደረጃ ነገሮች እያዩና እየገመገሙ ሊያመጣ የሚችል ኮንሲኩዌንስ እየታየ መሄድ አለበት ብዬ አስባለሁ፣ ፖለቲካ እስከሆነ ድረስ እንጂ እንዲሁ ብሎ ደርቆ በጥላቻ የተመሰረተ ነገሮች ብቻ እንድናንቀሳቀስ ግን እየተፈለገ ነው። እንዳንቀራረብ፣ አብረን እንዳናይ፣ እንደ ሀገር ችግሮችን ወደ ሰላም ለማምጣት እንኳን መኬድ እንዳይቻል እያደረገ ነው ያለ ብልጽግና። ይሄ ስጋቱ ነው። ስልጣን ለማስጠበቅ የሚያደርገው ነው። ካድሬዎቹም እዚህ መጥተው በተለያየ ነገር ሊያንጸባርቁት ይፈልጋሉና ያ ነው። ከዛ ውጭ ግን የአማራውን ህዝብ እየታፈነ የሚገደለውን እሱ መናገር አይፈልጉም። ቅድም አንድ ወንድሜ ምን ብሏል? 10 አለቃ ነው ያለው። አይ ቲንክ 10 አለቃ መሰለኝ ወንድ ሲናገር የነበረው የሻዕቢያ ምርኮኛ። እኔ በተደጋጋሚ ይህን ሰውዬ ተነጋግረናል። በተደጋጋሚ በጥላቻ ብቻ የተመሰረተ ነገር ለማድረግ ማካሄድ ግን ተገቢነት የለውም። አንጋሳ የተናገረውን የተሳደበውን ያን ብልግና ዛሬ ለምን እሱን አታነሱትም? ኦኬ ዛሬ ደግሞ አንጋሳ የአማራን ህዝብ ጭፍጨፋ ስለተናገረ እሱን ስላነሳችሁ ለምን ያኛውን አታነሱም የሚል የሚያወዳድር አነጋገር ነው የሚናገረው በብዛት። እንግዲህ አንጋሳ የፓርላማ አባል ነው፣ የስርዓቱ አባል ነው፣ የብልጽግና ተመራጭ ነው። ስለዚህ የታየውን ነገር ተናግሯል። እሱን እንደ ምሳሌ ማቅረብ ትናንትና አንጋሳ አዲስ አበባን ህዝብ በተሳደበበት ደረጃ እሱን ለመናገር መሞከር ምን ትርጉም አለው? ስለዚህ በሚጠቅማችሁ ብቻ ተናገራችሁ የሚለው ነገር አለ። ኦፍ ኮርስ የምትናገረው በሚጠቅመው ደረጃ ነው። የማይጠቅመውንማ እንደዚህ አይነት ዝባዝ ቢሆን ሁሌም ልትናገረው አትችልምና እንደው እሱን ብታስቡ ጥሩ ነው ብዬ አስባለሁ። በተረፈ ግን ፐርፐዝሊ የኦሮሞ ብልጽግና አማራን ያስጨፍ ጠላቱ ለአማራ ህዝብ አንድ ቁጥር ጠላቱ የኦሮሞ ብልጽግና። ቴንኪው ቴዲ አመሰግናለሁ። ቴንኪው። እሺ አያና ነው መሰለኝ። እሺ ፈጠን ልበል ደቂቃዎች ስለሌሉኝ። በነገራችን ላይ አሁን ወንድማችን ሳሚ የተናገረው ነገር ቅድምም ሲናገር ነበረ። የአማራና አንተም ነክተኸዋል። የአማራ ህዝብና የህዝብ ለህዝብ ትስስርማ ህዝቦች አብረው እንዲሰሩ ይፈልጋል። ህብረ ብሔራዊ አንድነታችን እኮ እየተባለ እየተሰበከ ነው። እሱ አልሆን ብሏችሁ መሰለኝ ችግሩ ሁሉ እኩልነት የበታችነት የመሰለው አካል ብዙ አይነት ቲያትር እና ድራማ ይሰራል። ህዝቡ እያየ ነው። በነገራችን ላይ አንዳንዱ ታግሶ በመቆየት ብዙ ነገር እየተገለጠ ስለሆነ ችግር የለውም። ግን የኦሮሞ ብልጽግና የሚባል የአማራ ብልጽግና የሚባል የለም ተብሎ ተነግሯል። አይሰሙም። ራሳቸው ናቸው የሚፈጥሩት። ቅድምም ሲነሳ ሰምቻለሁኝ። አይ ቲንክ የአባባል ግድፈት ሊሆን ይችላል። የኦሮሞ ክልል የሚባል የለም። የኦሮሞ ክልል የሚባል የለም። የኦሮሚያ ክልል ነው የሚባለው። ጀስት አነስተኛ ማስተካከያዎች። እዚሁ ፖለቲካ ውስጥ ረጅም ጊዜ እንደቆያችሁ ሰዎች እያሳየን ብናልፍ ጥሩ ነው። የኦሮሚያ ክልል ነው የሚባለው። የኦሮሞ ብልጽግና የሚባል የለም። ብልጽግና ሀገራዊ ፓርቲ ነው። አሁን ቅድም ራሱ ገሎ ያለቅሳል ሲል ግርማይ ሽጥላ ምናምን እየተባለ የሚነሳው የብልጽግና አካል ነው። ሀገራዊ ፓርቲ ነው። አይነው አልለመድንበትም። 30 ዓመት በላይ ኮምፓርትመንታላይዝድ ሆነን ተከፋፍሎ ያለውን ፓርቲ ሲስተም ነው የቆየ ነው። ስቲል ፓርቲውም ውስጥ እንደዚህ አይነት ስሜቶች ሊንጸባረቁ ይችላሉ አንዳንዴ። ግን የፓርቲው መዋቅር አውቆ መናገርም ያስፈልጋል ብዬ አስባለሁ። ቅድም ከተነሱት ነገሮች ባይዘው ሳሚ ካነሳቸው ነገሮች ውስጥ ስልጣን ላይ ሲኖር ቲፒኤልኤፍ እና ስልጣን ላይ የሌለ ቲፒኤልኤፍ በሁለት መንገድ ነው የምናየው ይላል አላያንስ። ስለዚህ ጉዳዩ ስልጣን ላይ ነው ማለት ነው አይደል? ስልጣን ጉዳዩ የዓላማ አይደለም፣ ጄኖሳይድ አይደለም፣ ግድያ ምንም አይደለም። እሱ ሁሉ ለስልጣኗ ነው። ዋናው አስኳሉ ምንድነው? ስልጣን ነው ማለት ነው። ስልጣን ላይ ስትሆን ጄኖሳይደር ነህ፣ ስትወርድ ዘመድ ነህ ማለት ነው አይደል? ህዝብ ይወቀው። ባይዘው ቅድም ማህመድም አንስቶታል። እዚህ ጋር ቁጭ ብለን እናወራለን። አሁን ኡበር ውስጥ ወንድሜ አዲስ ማውራት ቢጀምር ድራይቨሮችን ስልክ ላይ ነኝ ነው የምላቸው። የሚያወራውን ነገር ምንም የምሰማው ነገር ከሱ እንደሌለ አውቃለሁ። ያው እንደ ሰው ልጅ አከብራለሁ። ገባ? ግን እዚህ ጋር መተን ቁጭ የምንለው በሺህ የሚቆጠር ሰው ነው የሚሰማንና ያንን መድረክ ለመጠቀም እንደሆነም እንድታውቁልን እንፈልጋለን እንጂ ከእናንተ ጋር ብዙ የሚወራም ነገር የለም። ውሃ ቢወቅጡትን ቦጭ ስለሆነ ማለት ነው መጨረሻው። እና ስልጣን ላይ ሲሆን ይጠላል። አሁንም ካለው መንግስት ጋር ያላችሁ ችግር ስልጣኑ ብቻ ነው። ለዛ ነው 4 ኪሎ ከአባታችን ቤተ መንግስት እነኚህ ትርክቶች እኮ ጉዳዩ ከፖሊሲው አይደለም፣ ከፖለቲካው አይደለም፣ ከማንነቱና ስልጣን ከመያዙ። ስለዚህ እሱን በደንብ ለህዝቡ ብትነግሩት ጥሩ ነው። ብዙ አታላችሁ እየሰዋችሁት ስለሆነ ማለት ነው ይሄንን ህዝብ።
እና ከዛ ውስጥ ብንወጣ ባይዘው ዝም ስንል ብሏል። አንተ ነህ ደግሞ ዝም ስንል ለምን ዝም አላችሁ የብርቱካንን ማለት ነው። እውነት ነው እኮ ለምን ዝም አላችሁ? ምን ሆኖ ነው ዝም ያላችሁት? ውሸት ስለተያዘ ዝም ያላችሁት? ቅጥፈት ሲያዝ ቲያትር ድራማችሁ ሲያዝ ነው ዝም ያላችሁት? ዝም ስንልማ አትበል እንጂማ ዝም ትሉ ነበር እንዴ? ያልሆነውን አንስታችሁ የምታወሩ ሰዎች አው ሌብነት ሲያዝ ዝም ይባላል። ይሄ ክልሉ ለመጨፍጨፍ ነው መሳሪያ የሚገዛው፣ መንግስት የሚታጠቀው ለመጨፍጨፍ ነው። አንተ የምትታጠቀው ደግሞ ለምንድን ነው? እኔ አላውቅም። እንግዲህ ግርማን ይሁን ማን ነው ወንድሜን መስፍንን ምርኮኛ የሚል ነገር ተናግሯልና እኔ አይ ቲንክ እንትናም ተናግሮታል፣ ሳሚም ተናግሮታል። አይ ቲንክ ትንሽ ኩራት እንኳን ቢኖራችሁ ሰው እኮ የሚማረከው ጦር ሜዳ ሄዶ ነው። መጥቶ ከማጀት ከሚስትህ ጭን መሃልማ ፈልቅቆ አይማርከህም እኮ። የሚማርከህ ጦር ሜዳ ሄደህ ነው፣ እንደ ወንድ ተሰልፈህ ነው የምትማረከው። ወይ የባዴንን ሻንጣ ተሸክመህ ስታደገድግ አትማረክም። የምትማረክበት ቦታ አለው፣ የወንድ ቦታ ላይ ነው ወንድ የሚማረከውና እዚህ ቁጭ ብሎ ቀንቀኑ በርነድቶ ማታ ወንድ መማገድ ወንድነት አይደለም። መሬት ላይ ያለው እየሰራ ያለውን አካል አታሎ አጭበርብሮ ስልጣን ላይ ሲሆን ጠላት ከዛ ሲወርድ ዘመድ በማድረግ የሚሰራ የውሸት ፖለቲካ ተው። ጄኖሳይድ ዲሳይድ የሚደረገው ቲክታክ ላይ አይደለም። ብሔር ተኮር ግድያዎች፣ ከፍተኛ የሆኑ በደሎች፣ ብዙ ነገር አለ። ጄኖሳይድ የሚለው ተርም ግን የራሱ ተርም ዩዜጅ ራሱ ባለፈው አውርተናል። የዩዜጅ ፕሪንሲፕል አለው። ማን ነው እንዴት ነው ዩዝ የሚያደርገው የሚል እሱን ከሚያውቁ ሰዎች ጋር እንነጋገርና በእናንተ በሚገባችሁ ቋንቋ ያስረዷቸዋል። እስከዛ ታገሱ፣ ችግር የለው። ህዝብ አታሳስቱበት። እናንተም ስተታችሁን በኋላ እንዳትታረሙ አድርጋችሁ አታጠናክሩበት። ልክ እንደዚሁ እንደ ቲፒኤልኤፍ ነገር ይጨንቃቸዋል፣ ማጣፊያው ይጠፋቸዋል ኋላ ላይ። እሱ ነው ይሄ አላያንስ የሚባለው ነገር። ግልጽ በሆነ ሁኔታ አንደኛው የጭንቀት ነገር ነው። ሁለተኛ ያው መጀመሪያም የስልጣን ፍላጎት ስለነበረ ነው። ቲፒኤልኤፍ እሺ ብሎ አላያንሱን አይሰራም። በታች በስር በኩል ስራ ያሰራቸዋል እንጂ ለወልቃይት ጉዳይ ለምናምን የተሰረበችላቸው ነገር አለች፣ ያገለግላሉ እሱን ፐርፐስ። በአጠቃላይ በድርጅት ደረጃ ስላልሆነ የተከፋፈለ ስለሆነ ማኒፌስቶም ስለሌለው ያው የተወሰነ ነገር ተደርጎለት መልእክት ያስፈጽማል፣ ሄዶ የሚሰራው ነገር ይኖራል እንጂ ቲፒኤልኤፍ አላበደም። ቢኮዝ ያውቃል ምን የት እንደሚያስኬደው። የቤት ስራህን ሰርተህ በቂ የሆነ አሴት አልሰበሰብክም። ለራስህ እየተሯሯጥክ ካንተ ጋር ምንም የሚወቃበት ምክንያት የለውም። ከእጅህ እንዴት አድርጎ የወልቃይትን ጉዳይ በአንተው በራስ እጅ እንዴት እንደሚጠመዘዝ እያዘጋጀልህ ነው። ትገባለህ ደግሞ ምንም ጥያቄ የለውም። ቢኮዝ ማን ነው የሚመራው? ማን ከፊት እንደሚሄድ እነ ዘመድኩን ጆሮውን ይዘው የሚቆነጥጡት እኮ ነው። ካሴት ነጋዴ ጆሮውን የሚቆነጥጠው፣ ኡበር ነጋዴ ጠርቶ ቲክታክ ላይ የሚያመጣው በጣም እኮ ነው። እና እንትን እንደሆነ አንዳንድ ጊዜ በልካችን ብንሰፋ ጥሩ ነው። ጉዳት ትልቁ አቅማችሁ ህዝብ አግታችሁ ይዛችሁ ገበሬውን ማስጨነቅ፣ መዝረፍ፣ ኬላ መስራት፣ ማዳበሪያውን ማገድ፣ ተማሪውን አስተማሪውን መግደል፣ ይሄ ነው። እንደ ሃይጃክ ስላደረገ ለህዝብ ተብሎ የሚደረግለትን እንክብካቤ እንደ ጉልበትና እንደ ክብር የሚቆጥር ኃይል በዚህ ደረጃም ባይነፋፋ ጥሩ ነው። ሰከን በሉ። የህዝብ ጥያቄ እጃችሁ ላይ እንደሌለ ይሄው አስመስክራችኋል። ወደ ላካችሁ ሁሉ ትሄዳላችሁ ከስልጣን ጋር ከተያዘላችሁ አይደለ? አዎ ኦኬ። እኔ ተረኛ እኔ መሰለኛል። አራባከ አንዴ አንድ ነገር መጥራት አለበት። አሁን በተለይ መስፍን ጋር በተያያዘው ምርኮኛ ምናምን ትላላችሁ። የመጀመሪያው ነገር የሰው ልጅ ጦር ሜዳ ሲሄድ ነው የሚማረከው። አንዳንዱ ጉድ ነው የሚታየው እውነት ለመናገር እዚህ ቲክቶክ ላይ ጉድ ቤቱን በመቀርቀሪያ በአራት መቀርቀሪያ ቀርቅሮ የሚያወራ ጀግና ነኝ እንደኔ ያለ ወንድ የለም የሚል ሰው አለ። ቁም ነገር እንደዚህ አይነት ወንድነት ትርጓሜው ቀረ እንዴ ጎበዝ? ወንድነት እኮ እንደዚህ ቀረ እንዴ ነው እሱ ከቀረ ነገር ነው። ሁለተኛ ግን አሁን ተማሪክ ያለው ሁለት አይነት ትርጉም አለው። ተማሪክ አሁን እኔ የገባኝ መማረክ እጅ መስጠት አለ ለጠላት። መስፍን ግን ሊል የፈለገው ከተሳሳትኩ ታረማለሁ፣ በሻዕቢያ ውጊያ ተማረኩ ተደነኩኝ ነው ያልከው እንጂ እጅ ሰጠሁኝ አይደለም ማለት። ቴዲ እኔ ለደብተራ መቼ ጊዜ ያለኝና ነው መልስ የምሰጠው? ሰዓቴን ብቻ ስጠኝ። አይ ነገሩን ነው እኔ ሁለት ትርጓሜ ወታደር ቤት የሚያቅ
ስለ ውትድርና አይሳደብም። ለማያቅ ሰው ለማስረዳት ገና ማሰልጠኛ ወስጄ ላሰልጥነው ይገባኛል ማለት ነው። ያኔ እኛ ወደ ወታደር ቤት ስንሄድ እሱ የናቱ ቀሚስ ውስጥ ተደብቆ ያመለጠ እኔ ስሞት እኔም ባንዲራ ለብሶ የሚያለቅስ አልቃሽ እሱን አሁን እኔ መልስ አልሰጠበትም። ነገር ግን ስለ ድምጼ ቅድም አንስተ ነበረ። በእናት የወተት ማነስ ስለሆነ ድምጻቸው ዝቅተኛ የሆነ እንደፈለክ ተናገር፣ ችግር የለውም። አዎ ጡንጦ ስጣቸው፣ ወተት አጥብተው ስላላሳደጉ ወተት ላክላቸው ቤት። እኔ ቤተሰቤ በቅቤ እንጥሌን ጠራርገው ወተት አጥብተውኝ ነው። እኔ እንትን ግራ ስለገባኝ ነው። አሁን በአማራ ችግር የለም ቴዲዬ፣ ችግር የለም። ይሄ ሰዓቴን ፖዝ አድርጌዋለሁ። በነገራችን ላይ ለመጀመሪያ ጊዜ በአማርኛ ስነ ጽሁፍ ውስጥ ይሄ ጠብቀውና ላልተው ሲነበቡ ሁለት አይነት ትርጉም የሚሰጡትን ያስተምረውን ያለፉት አሁንም ክቡር ዶክተር አዲስ አለማየሁ ናቸው። ይሄ ጠብቀን አጥብቀን እንድናነባቸው ስትፈልጉ ሁለት ከላይ ጭረት ታደርጋላችሁ። ሶዛት አጥብቀን እንድታነበው ነው። አላልተማመብ ደግሞ ሲኖርብህ ራሱ ቃል ላይ አንድ ጭረት ታደርጋለህ። እና አሁን ተማረኩ ሲባል አውዱ እንዴት ነው? ግራ ስለሚገባኝ ነው። ተማረኩ ስትባል በሻዕቢያ ጦርነት ውስጥ ቆስለ ጠላት እጅ ስትገባ አንድ የጦር ሙርከኛ ይባላል። ጦር ይማረካል። ከዛ በዓለም አቀፉ ሕግ በተቀመጠው መሰረት ይቀመጣል። ከዛም የሚመጣ ይማረካል። ከዚህም የሚሄድ ወታደር ሶስት ነገር ይገጥመዋል። አንድ ይቆስላል፣ ሁለት ይሞታል፣ ሶስት ይማረካል። ጠላት መደነቅ አይደለም፣ ተደንቀን ምናምን አይደለም፣ መደነቅ አይደለም። አብዲሳ አጋ እኮ ተማርኳል። ጣሊያን ማረ ገብቶኛል። አሁን እኔ ሁለት አይነት ስላለ ነው። በሻዕቢያዎች ያወጋግ ስታይል ተማርክ ተደንቀ ነው ተደነቅኩኝ ተገረምኩኝ ማለት ነው ወይስ እጅ ሰጠሁ? ደምስሼ እነሱ ጠላት ወረዳ ገብቼ እንዴት ነው እነሱ የሚያሸንፉኝ? እኔ እኮ በኔ መሬት ላይ ሳይሆን እነሱን ጨርሼ እነሱ መሬት ላይ እኮ ነው እኔ ቆሰልኩት። ኦኬ አንተ እኮ የወገን ወረዳ ላይ እኮ ስትማረክ ነው ፈርተ የጠላት ወረዳ ውስጥ ጠላትን እየደመሰስክ በሄድክበት ሰዓት እንደማንም ወታደር ስትቆስል የሚገጥም ነገር ነው። ይሄ ለነዚህ ደብተራዎች ግን ደብተራዎች ስለ ወታደር የሚያወሩት ስላልሄዱ ነው። ኦኬ አንዳንዱ ይሄ ዝም ብሎ ሰው የወጉና ነገረኛ ያደርጋሉ። ተዋቸው እነሱ። እሺ ወደ ቁም ነገሩ 6 ደቂቃ መቼ እኔ ለነሱ አንተ እኮ የሚመጥን ቦታስ የሚበጥን ሰው አንድ ወታደር የሆነ ሰው ሙርከኛ ቢለኝ በጣም እናደዳለሁ። ምክንያቱም የወታደርን ዋጋ ስለሚያውቅ። ያልሆነ ሰው ቢለኝ የእናቱ ቀሚስ ውስጥ የተደበቀ ሰው መጥቶ አሁን እዚህ ቢሰርበኝ ውትድርናን ስለማያውቅ ነው የምለው። ለምን እናደዳለሁ? ኦኬ ችግር የለውም። ኦኬ ወደ ርዕሴ ልመለስ። ደቂቃህን ሙሉን ይዤልሃለሁ። እሺ 6 ደቂቃ ቀድም አሁንም ኦሮሚያ ክልል ጄኖሳይድ ተደረገ ብለው የሚያነሱት በጎርጊስ አትዋሹ እያልን ነው ምንለው። ህዋት ዘመነ መንግስት ነው አማራ ላይ ጄኖሳይድ 30 ዓመት ስለ ጄኖሳይድ ስታወሩ ነው የኖራችሁት። ዛሬ ከህዋት ጋር ከሰራችሁ ነገም ከኦሮሚያ ጋር ያለውን ጄኖሳይድ ትክዳላችሁ። የምታወሩት እውነተኛ ሳይሆን ለፖለቲካ ፐርፐዝ ነው ጄኖሳይድን የምታወሩት። ቢሆን ኖሮ እኮ ጄኖሳይድ የሰራብኝ አካል ጋር ተፈራ ማሞ እኮ ተፈራ ማሞን ያሰረው ወያኔ ነው። ሞት ፍርድ የፈረደበት ብልጽግና ኦሮሚያ ነው ከእስር ቤት የፈታው። ያንን ረስቶ ብልጽግና ሰሜንን ሊያጠፋ ነውና ከቲፒኤልኤፍ ጋር ተባብሬ እሰራለሁ ካለ አሁንም አማራ ኦሮሚያ ክልል ያለው ጄኖሳይድ ፌክ ነው። አማራ ጄኖሳይድ ብሎ ኢሊቱ የጀመረው 40 ዓመቱ ነው። ወያኔ ወደ ቤተ መንግስት ከገባች ጊዜ ጀምሮ ሻዕቢያ አማራ አህያ ብሎ ነው ታሪክ አጋሎ በኢትዮጵያ ውስጥ አማራ እንዲገደል አደረገኝ ብሎ ሲቀሰቅስ የነበረው ኢሊት ዛሬ ከሻዕቢያና ከቲፒኤልኤፍ ጋር እሰራለሁ ካለ ኦሮሚያ ክልል ኦሮሞን ስለሚጠላ እንጂ ጄኖሳይድ ተደርጎበት አይደለም እያልኩ ነው እኔ። መከራከራችን እሱ ነው።
ከግድያው ጀርባ ደግሞ ቅድም ዮኔክ የሽጥላ የተናገረውን ቃል አንተ ስለምታለቅስ ነው ብሎ መለሰ። እናንተ ናችሁ እኮ ሞተ እያላችሁ የምታለቅሱት እንጂ እኔ አይደለሁም። ዮኔክ የሽጥላ የሚገልጸውን እናንተን ነው። ይሄንን እንውሰደው። ግርማ ይሽጥላ ሶሪ እንደ ጅብ ነው ጎን ለጎን የምንሄደው ያለውስ ማንን ነው? እያወቅን ከገዳዮቻችን ጋር ጎን ለጎን የምንሄደው ለጀበናው ብለን አይጢለፍ ያልነው ያለው ማንን ነው? አይመልሱልህም። ይሄንን ጃምፕ ነው የሚያደርጉት። ስለዚህ የአማራ ፖለቲካ ሰካራም ገብቶ የሚያስታውክበት ቤት ነው። መዝጋ የለውም። አማርኛ ከቻልክ ገብተህ ታስታውክበታለህ። የአማራን ፖለቲካ በር የለውም። አማርኛ መቻል ነው የሚጠበቅብህ። ጎሳ አይታወቅም። ትናንት አማራ የለም አማራ ማለት ቋንቋ ነው ብሎ መጽሐፍ የጻፉ ናቸው እኮ አማራ ጆኖሳይድ ይሉዋል። የሌለ ህዝብ የት ነው ጆኖሳይድ የሚደረግበት? የለም ብሎ መጽሐፋቸው ላይ ጻፉ እኮ ናቸው አብዛኛዎቹ። ትናንት ወያኔ ከስልጣን ላይ ከወረደ በኋላ በአብን በሚባል እኮ ነው አማራን ገለው አማራን የፈጠሩት። ማንን? አማርኛ ተናጋሪው። ኦሮሞ ሊሆን ይችላል፣ ትግሬ ሊሆን ይችላል፣ ወላይታ ሊሆን ይችላል፣ አፋር ሊሆን ይችላል። ማንነቱን ረስቶ አማርኛ የፌደራል ቋንቋውን ስለሚያወራ እሱን አንተ አማራ ነው ብለው ገለው አማራን የፈጠሩት። ከዛ በፊት እኮ አማራ የለም። ፕሮፌሰር መስፍን ወልደ አርያኒድ ወልደ ማርያምን አይ መለስ ዜናዊን ቁጭ አድርጎ ለአማራ ክልል የምትሰጠው አማራ የሚባል ራሱን የማይጠራ ህዝብ ከየት አምጥተህ ነው ክልል የምትሰጠው አለ። ትክክል ያልሆነ ንግግር ኮት ማድረግም ራሱ አይቻልም። አካሄድ አማራ የለም ብሎ እዚህ ጋር ኮት ማድረግም አይቻልም። መብቴ ነው። ሂድ መጽሐፎቹን አንብብ የተባለውን ነው እያልኩ ያለው። አንዴ ተመጣለው ተረጋግተህ ቁጭ በል መስፍኔ። ምንድነው አካሄድሽ? አማራ የሚባል አልነበረም። የሌላ ማንነቶችን አማራ ያደረጓቸው እና እየካደ ነው ያለው። አማራ የሚባል ህዝብ አለ። ወደድክም ሰው የፈለገውን ሊጽፍ ይችላል። በደንብ ሰምታችሁት እኮ ነው። እንደዛ ቢሆን እኔ ህዝብ የለም አላልኩም። አንዴ ቆይ ላስረዳው። እሺ እሱ እኮ የለም አይደለም ያለው። ትላንትና የለም ያሉ ሰዎች ናቸው ዛሬ እንዲህ እያሉ ያሉት ነው እያለ ያለው። በቃ አንተ ብዙ ነገሮችን እዚህ ቤት እንዳንጠቀም ከልክለናል። ሰምታችኋል። ዛሬ ጄኖሳይድ ተፈጽሟል ብለው የአማራ አዛኝ ሆኖ የመጡት ሰዎች ትላንት የለም ብለው በመጽሐፍ የጻፉ ሰዎች ናቸው። እነ ማን ነው ይሄ? እንደ አንዳርጋቸው በቃ እኛም መጽሐፍ ላይ ተጠቀሙ የተጻፉ ነገሮችን እንደወረዱ እንጠቀማለን። እዚህ ቤት እንደዛ ከሆነ ማንም የጻፈ የለም። አንዳርጋቸው ጽጌ እንደወረዱ እንጠቀማለን። እኛም ብዙ ነገር ስላልተናገረ እንጂ በመጽሐፍ አጻፈም። አንዳርጋቸው በሪከርድ ተናግሯል አይደል እኮ ኢንተርቪው ላይ ተናግሯል እንጂ መጽሐፍ አልጻፈም። መጽሐፍ ነው ያለው። እሱ እኮ እያላለው የለም እኮ ያለው አያነበውም ማለት ነው። አንዴ ጋይስ ቀላል መጽሐፉ ያለ ላሳይህ፣ መጽሐፉን ላሳይህ። አላነበብኩም በል መሐመድ። ብዙ ነገር ሳይ መረጃ ካለ መረጃ አለ ይበል። አላነበብኩም በላ መረጃ ካለ መረጃ አለ ይበል። አንድ ጊዜ ፕሊስ የአባ ባህሪን መጽሐፍ ዜናው ለጋላ ነው። አንዴ እኮ የራሴ ህግ ነው እኮ ይሄ። ሌላ ቦታ እኮ አማራ የለም አለ እያላችሁ ስትከራከሩ ነው የምትሉት። ለመጀመሪያ ጊዜ ያስከለከልኩት እኮ እኔ ነኝ እኮ እዚህ ቲክቶክ ላይ። ለእኔ ልትነግሩኝ ነው እንዴ? እንደዛ አይደለም ያለው። አማራ የተከበረ ህዝብ ነው። እንደዚህ አይነት ቀልድ መቀለድ አንችልም። እዚህ የተከበረ ህዝብ ነው ያለ ህዝብ ነው እየተናገረ ያለው። ግን እሱ ይሄ እንደዚህ አይነት ነገር እኔ ልሰማም አልፈልግም። አንዳንዶቻችሁ እኮ ዛሬ ቁጭ ብላችሁ ፖለቲካ የምታወሩላቸው ቃል በቃል እንዲያሉ የሚውሉ ልጆች ጋር አንዳንዶቻችሁ ተቀመጣላችሁ። እሱ አይደለም ፖይንቱ። አሁን ፖይንቱ ምንድነው? እኚህ ሰዎች እና አንዳርጋቸው ጽጌ ትላንትና እንደዚህ ብለው ሲናገሩ ሲጽፉ የነበሩ ናቸው። ዛሬ ደግሞ ጄኖሳይድ አለ የሚሉት የለም። ትላንት ያሉትን ህዝብ ዛሬ ኬታ መተው ነው አለ ብለው ጄኖሳይድ ተፈጸመ የሚሉት እነዚህ ሰዎች እንዲህ ለመናገር ብቁ አይደሉም የሚል ነው ንግሩ፣ የሱ ነገር እንጂ የለም እያለ ይሄው ነው። እነዚሁ ሰዎች መልሶ ጄኖሳይድ ፈጸመብን ያሉ ቲፒኤልኤፍ ጋር ደግሞ አጋርነትን ፈጥራለን አሉ። ሻቢያ ጋር አጋርነትን ትርክት የፈጠረብን ቲፒኤልኤፍ እና ሻቢያ ናቸው። ደርግ ሲወርቅ ብለው
አልቀሰው ነግረውን በ7 ዓመት ልዩነት ደግሞ ብልጽግና ኦሮሚያ ነው ጆኖሳይድ የፈጸመብን ይላሉ። አየ መሪ አልባ ናቸው። አማራን አረቄ ጠጪ ሁሉ ገብቶ የሚያስታውክበት በር የሌለው መሸታ ቤት ነው የምንለው ለዚህ ነው። ትናንት እንዲህ ብለኛል እኮ ትናንት እኮ ለአማራ የለም ብለህ ምስክርነት ሰጥተሃል። አንተ በምን ሞራል ነው ስለ አማራ ፖለቲካ የምትናገረው ብሎ በራቸውን የሚዘጋ ህዝብ ስለሌለ ማለት ነው። ቆይ ይሄን ማስተካከል አለበት። ህዝብ አማራን አረቄ የሚጠጣ የሚያስታውክበት ነው እያለች አዎ በር የሌለው አንዳንዴ ህዝብ ስለሌለ ነው እንዳትል። ህዝቡ አለ። ህዝቡ ነው እኮ ህዝቡ ራሱን አልተከላከለም እያልኩ ነው። ኖ ህዝቡ አይደለም። ኤሊቶቹን የምትናገር ከሆነ ስፔሲፊካሊ ለይተ ኤሊቱን ነው ያልኩት። ቴዲ ኤሊቱ ህዝብ ውስጥ የሚገባው አንድ ጊዜ ፕሊዝ ይስተካከል እኮ እንትን ነው። ህዝቡን አይደለም መናገር ያለብን። የፖለቲካውን ስርዓቱን ከሆነ የፖለቲካ ሲስተሙን ተናገር። ጃልሜጫን አታቆምልኝም? አንዴ ቆይ አካሄዱ ትክክል ነው። እሱ ያነሳው ትክክል ነው። ግልጽ አማርኛ እኮ ነው። አማርኛ ይንተባተብ እንጂ አይሸራረፍም። እሺ ቀጥል እያልኩ ያለው አንድ ጊዜ የአማራ ህዝብ ይቅርታ አካሄድ መስፍን ያልተኩ አንደኛ ይኸውላችሁ ስለ ሰው ስንናገር አሁን እኔ አዲስን ስናገር የምጠቀመው ቋንቋ ቢስተካከልም ችግር የለውም። በአንዳንዴ ወጣም ልንል እንችላለን። ስለ ህዝብ ስንናገር በጣም ሴንሲቲቭ መሆን አለበት። ተርሞቻችን ራሱ ማለት ነው። ቀጥታ ስድብን ባንናገር የምንናገርበትን ተርም ራሱ ኬር ማድረግ አለብን አይደለ? ስለዚህ እሱ ላይ መጠንቀቅ አለብን። ቴዲ እንዳንተ እንደ ስሜትህ ማለት ነው እነኚህን ነገሮች ብትገታ እኔ ደስ ይለኛል አይደለ? ላይክ ተርሞቹ ማለት ነው። በተለይ እንደዚህ አይነት ደራጋውተሪ የሆኑ ነገሮችን ከህዝብ ጋር በተያያዘ ጊዜ እንዳናነሳ አንዴ ጀምሮታል። እኛም እንቀጥላለን። ብዙ መጠቀም እንችላቸው መጽሐፎች ስላሉ አንድ ጊዜ ተረጋጉ። እንደወረዱ ተጠቀመን አታደርጉም። ቆይ ይሄ እኮ ስርዓት ያላቸው ሰዎች እኮ ናቸው። እዚህ ከተደረደረው ይልቅ እኮ ታቸው ነው የሚሰማን ሰው ከኛ በስንት እጥፍ የሚልቁ ሰዎች ያሉበት ቦታ ነው ያለው። አንድ ጊዜ አንደኛ የአማርኛ የሚናገረውን አማርኛ ለማድመጥ ሞክሩ። ቀደም ሲል ባስቀመጥኩላችሁ አውድ ነው የተናገረ ያለው ብዬ ነው ያስቀምጥኩት። ህዝቡን እያለ ከሆነ ማን ይቆራ ቆየው እኮ ለጥያው ወርዶ ቴዲ እኔ ህዝብ እያልኩ አይደል? አንድ ጊዜ ወደ አንተ መጣለው በእናትህ። እሺ ፍሬንድ እኔ ጋር ስትመጡ በጣም ህግ አጥባቂ ኮንሰርቫቲቭ አትሆኑ። ሌላ ቦታ እኮ ምን እያላችሁ እንደምታወሩ እኮ አውቃለሁ እኮ። ህዝብ በተደጋጋሚ የምናገረው ነው። ይሄ ምንም ማልደራደርበት ነገር ነው። የኦሮሞን ህዝብ፣ የአማራን ህዝብ፣ የትግራይ ህዝብን እንደ ህዝብ ማክበር አለብን። የሆኑ ግለሰቦች በመጽሐፎቻቸው እንዲህ ብለዋል ዛሬ እንዲህ እያሉ ነው እያለ ነው ኮት እያደረገ ነው የተናገረው። ኖ እሱኛውን አይደለም። እሱ ኮቱ ችግር የለበትም። ኮት ነው ያደረገው ደራጋውተሪ የሆነ ተርም ነው ማለት ነው። አሁን ለምሳሌ የኦሮሞ ህዝብ የማይጠራበት ስም የአማራ ህዝብ ጋር ተያይዞ ይሄ ማስታወክ ምናምን አርቅ የሚለው ነገር እኔ አልቅም። እሱም ፓርት መጠንቀቅ ይኖርብናል። ኮሜንት ላይ ቶክበል መስፍን አይሰማም ሲል የነበረ ልጅ ነው። እዚህ ጋር ሌላው ደግሞ አሁን ለምሳሌ እሱ ስላቅ ነው ባክ አንዳንድ አሁን እዚህ ቤት ማንጠቀማቸው ሌላው ምንሰማቸው ነገሮች ለምሳሌ የኦሮሞ ህዝብ መስማት ማይፈልገው እንዲጠቀም አትፈልገው ነገር እንደ ምሳሌ ማምጣት ተገቢ አይደለም። ይሄ ተስማማንበት ነው። በቃ እሱን አንጠቀም የሚለውን ነገር ለማበከር ነው። ቢኮዝ ትንሽ ሂትድ የሆኑ ነገሮች ሁለተኛ መስፍኔ ነው ቴዲ ቃል በቃል ያለው መስተካከል ስላለበት ነው። ለዚህ ነው አማራን አረቄ የጠጣ ሁሉ የሚያስታውክበት ነው የምንለው እኮ ነው ያለው። ህዝቡን ነው የሚለው። አላልኩም አማራን አላልኩም አላልኩም ወዳለኛ ወጣዋለሁ እኔ ያልኩት ቴዲ አላልኩም። ቴዲ እኔ ያልኩት ቴዲ አዳምጥ። ምሳሌ ወደ አንተ መጣ። ለዚህ ነው ከኔ ጆሮ ያመለጠ ካለ እንተጋገዝ ምን ሁሉንም ልሰማ አልችልም። ተጋግዘን ነው አይደል እነዚህ አላስፈላጊ የሆኑ ነገሮችን በጋራ የምናስወግደው። አሁን አንተ ያልከውን ነገር አካሄድ ብሎ አስተካክል ካሉ ማስተካከል ያለብህን ነገር ማስተካከል አለብህ። አላልኩም እያልኩ ነው። ኦኬ ያልከው ምንድነው? እኔ ያልኩት የአማራ ህዝብ በር የሌለው አረቄ ቤት ማንም ገብቶ የሚያስታውክበት ስለሆነ ነው። ኖ ህዝብ እያልኩ ነው። ቤተሰብ ነው ትክክለኛ ንግግር። ህዝብን እንዴት ነው ማንም ገብቶ የሚያስታውክበት? በፍጹም ማለት የለብንም እንዴ። ምን ነው የምታወራው? ማንም ፖለቲከኛ የሚጫወትበት ከሆነ ህዝቡን ተወው። ህዝቡ የኢትዮጵያ ጠቅላይ ሚኒስትር ማን እንደሆነ ማቅ ስንት ህዝብ አለ? ምንድን ነው የምታወራው?
የኦሮሞ ብልጽግና እያሉ አይደል እንደ የኦሮሞ ማለት ህዝብ አይደለ? የኦሮሞ ብልጽግና ማለት ስፔሲፊካሊ የብልጽግና ፓርቲ አመራሮችን ነው እያለ ያለው እንጂ የኦሮሞ ህዝብ አላሉ። ስለዚህ አንተ እያወራ ያለው ግን ህዝብን እንደ ህዝብ ነው። ልዩነቱ እኔ የተጠቀምኩበት ምሳሌያዊ አማራን ህዝብ የሚያስቀይም ከሆነ እኔ ቅርታ ጠይቃለሁ። ይሄንን ህዝብ ከዚህ ህዝብ የሱን ገዳይ ለመለየት ነው እንጂ የምታገለው ህዝቡን ለመጥላት አይደለም። እኔ ገሎ አልቃሾቹ አረቄ ቤት ነው ያስነሳሁት። አረቄ ቤት ማንም ነው ዘሎ የሚገባው። የአማራ ብሔርተኛ ትናንትና አማራ የለም ብሎ ሲከራከሩ ነው የነበሩ ናቸው። ዘር የሚባል የለም፣ ዘር አንድ ነው፣ የአዳምና ሔዋን ነው ሲሉ ነው የነበሩ ናቸው። ዛሬ ደግሞ የት ቆመው ትናንትና ጄኖሳይድ አማራ ላይ ተፈጸመ እያለ ሲቀሰቅስ የነበረ በቲፒኤልኤፍ ነው። የወልቃይት ጉዳይ 30 ዓመት ነው። 30 ዓመት ጄኖሳይድ ተፈጸመብኝ ተብሎ እኔ ሰልፍ ወጥቻለሁ። በየስቴቱ ሄጄ ዛሬ እነዛ ጄኖሳይድ ያደረጉብን ያሉ ሰዎች ጋር አላይንስ ፈጥረን እንታገላለን ካሉ ጄኖሳይድ ኦሮሚያ ክልልም ውሸት ነው ማለት ነው። የትናንትናውን ከካዱ ነው ያሉ። ኦሮሚያ ክልልም ውሸት ነው። ምክንያቱም በየጊዜው ፕሮፓጋንዳ እንጂ የሚጠቀሙት ከአማራ ግድያ ጀርባ ራሳቸው ናቸው ነው። አማርኛ የትም ቦታ አማርኛ ይናገራል። ወለጋ ላይ ፋኖን አደራጅተናል ብሎ መግለጫ ሰጥተዋል። እነዛ ፋኖች ምን እየሰሩ ነው? ማንን እየገደሉ? ኦሮምኛ ተናጋሪ እኮ ፋኖ አደራጅተዋል ወለጋ ላይ መግለጫ ሰጥተው እነሱ ኦሮምኛ ተናግሮ እየገደሉ የኦሮሚያ ብልጽግና ነው ገዳይ ይላሉ። ኦሮሚያ ብልጽግና የማይመቸው ለዘረኞች አይመችም። ለኦሮሞ ዘረኛም፣ ለአማራ ዘረኛም፣ ለትግሬ ዘረኛም እየገረፈ ልክ ስለሚያስገባ ነው አራቱም የሚንጫጩት እያልኩ ነው። ደቂቃ አልቋል። ታንክ ዩ። እዚህ ጋር ፕሊስ አንድ ማሳሰቢያ ልስጣችሁ። ደቂቃዬ በጭቅጭቅ አለቀ። ትላልቅ ሰዎች እንደ ህፃናት ልጆች ይሄ አጸያፊ ነው ይሄ እንትን ነው የተባባለን ስናወራ በጣም ያሳፍራል። የትኛው አጸያፊ ነው የትኛው አጸያፊ እንዳልሆነ እኔ አሁን እዚህ ጋር እንደ እንትን ወይም አንሚት እያደረጉ ሰዎች ሊነግሩን አይገባም። ህዝብን እንደ ህዝብ መናገር ፖለቲካ ውስጥ አታስገቡ ብዬ እኔ ጎሮሮ እስኪደቅ ተናግሬያለሁ። ሌላ ቦታ ላይ አውሩ፣ የሚሰለች ነገር፣ በጣም የሚሰቀጥጥ ነገር። እዚህ ግን ቢያንስ ፖለቲካውን እንደ ፖለቲካ ነው ማውራት ያለብን። እንደ ፋኖ ከሆነ እንደ ፋኖ፣ እንደ ኦነግ ከሆነ እንደ ኦነግ፣ እንደ ብልጽግና ከሆነ እንደ ብልጽግና። ይህን ጎሮሮ እስኪደርቅ ድረስ በተደጋጋሚ ተናግሬያለሁ። ይሄ የመጨረሻ ቤዚክ ነገር ካልገባን እንዴት ምን ሊሆን እንደሚችል አላውቅም። ይሄ የመጨረሻ እኮ ፖለቲከኛም ባትሆን ነውር ነው እኮ አይደል? እንደ ህዝብ ማለት መሬት ላይ ያለው ነው። ይሄ መከራ የሚወርድበት ህዝብ ነው። እናንተ ከገባበት ችግር ልታወጡት የምትታገሉለት ማለት ነው። ማቃችሁ እናንተ ግን የምታውቁት። አሁን ህዝቡ በምን ሁኔታ ላይ እንዳለ አታውቁትም። ስለዚህ ህዝብን ማክበር አለብን። በተደጋጋሚ ነው የተናገርኩ ያሉት። ህዝብ ስል ሁሉንም ህዝብ መሬት ላይ ያለውንና ፕሊስ በዛ አውድ እናውራ ለማለት ያህል ነው። ከልዱ ወደ አንቺ ልምጣ።